ሰላም ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቻናል ቤተሰቦች፣ ዛሬ ደግሞ ይዤላችሁት የመጡት ቪዲዮ ሁሌም አዲስ የሆነውን በአማርኛ ፊደሎች ቃላቶችን መመስረት የሚለውን ነው። ካሁን በፊት 9 ተከታታይ ቪዲዮዎችን አይተን ነበር። ዛሬ ደግሞ ክፍል 10 የሆነውን ቪዲዮ እናያለን ማለት ነው። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ መደወል ትችላላችሁ ማለት ነው። በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛን፣ እንግሊሽን እንዲሁም ሂሳብን እያስተማር እንገኛለን። መደወል ትችላላችሁ። ቪዲዮውን እያያችሁ ደግሞ ዝም አትበሉ። ለሌሎች እንዲደርስ ሳብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ዛሬው ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የዛሬ ቪዲዮአችን ርዕሳችን የሚሆነው በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ነው ማለት ነው። እሺ፣ በአንድ እንየው እስኪ። እቺ የመጀመሪያዋ በ ናት። ከዛች እ፣ ያ፣ ን፣ ዳ፣ ን፣ ዱ። እችኛዋ ብቻ ምን ትላለች? እያንዳንዱ ለማለት ነው። እቺ እያንዳንዱ እንላታለን ማለት ነው። ከዛ ቀጥሎ እቺ የነች። ከዛ አ፣ ማ፣ ር፣ ኛ የአማርኛ። እሺ፣ እያንዳንዱ የአማርኛ። እቺ ፊ ነች። ከዛ ደ፣ ሎ፣ ች ፊ፣ ደ፣ ሎ፣ ች ፊደሎች ለማለት ነው። እሺ፣ ከዛ ቃ፣ ላ፣ ቶ፣ ች፣ ን ቃላቶችን። እሺ፣ መ፣ ስ፣ ረ፣ ት ምን ይላል? መመስረት ይላል ማለት ነው። እሺ፣ በአንድ ላይ በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት ይላል ማለት ነው። እሺ፣ እስኪ እንያቸው አንድ ባንድ። እሺ፣ የመጀመሪያዋ ገ ነች። በገ አንድ ቃል እንመሰርታለን ማለት ነው። እሺ፣ ገ፣ ን፣ ዘ፣ ብ። እሺ፣ እንደገና ገ፣ ን፣ ዘ፣ ብ በገ ገንዘብ የሚል ቃል እናገኝበታለን ማለት ነው። እሺ፣ በገ ገንዘብ የሚል ካገኘን ሁለተኛው ደግሞ ጉ ናት። እቺ ጉ ስትሆን በጉ ደግሞ ጉ፣ ዞ። እሺ፣ ጉ፣ ዞ በጉ ደግሞ ጉ፣ ዞ የሚል ቃል እናገኛለን። እሺ፣ በጊስ እቺ ደግሞ ጊ ናት። በጊ ደግሞ ጊ፣ ዮ፣ ን ጊ፣ ዮ፣ ን በጊ ጊዮን የሚል ቃል ይሰጠናል ማለት ነው። እሺ፣ በጊ ጊዮን የሚል ካገኘን ቀጣይ ደግሞ ወደ ጋ እንሄዳለን ማለት ነው። እሺ፣ እቺ ጋ ነች። ካ፣ ዜ፣ ጠ፣ ኛ በጋ ደግሞ ጋዜጠኛ የሚል ቃል እናገኝበታለን። እሺ፣ ጋ፣ ዜ፣ ጠ፣ ኛ። እሺ፣ ይሄን ደግሞ ጌ እንላለን። በጌ ደግሞ እሺ፣ ጌ፣ ም፣ እሺ፣ ጌ፣ እቺን ደግሞ ምን እንላለን? በአንድ ላይ ጌም፣ ጌም የሚል ቃል እናገኝበታለን ማለት ነው። እሺ፣ ይህ ስድስተኛው ደግሞ ግ ነው። በግ ደግሞ ግ፣ ዛ፣ ት ግ፣ ዛ፣ ት። እሺ፣ በግ ግዛት የሚል እናገኛለን። የመጨረሻው የሆነው ደግሞ ጎ ነው።
እሺ በጎ ደግሞ እቺ ጎ ናት። ከዛ መ እዛ ን። እሺ ጎ መ ን በአንድ ላይ ጎመን የሚል ቃል እናገኝበታለን ማለት ነው። እሺ በገ ፊደሎችን ካየን ደግሞ ቀጣይ በጠ እናያለን ማለት ነው። እሺ ወደ ጠ ደግሞ እንሂድ። እሺ እቺ ጠ ነች። ጠ ን ካ ራ ጠ ን ካ ራ ጠንካራ። በጠ ጠንካራ የሚል ቃል እንሰራለን ማለት ነው። እሺ ሁለተኛው እቺ ጡ ነች። በጡ ደግሞ ጡ ት። እቺ ጡ ስትሆን እቺ ደግሞ ት ነች። በአንድ ላይ ጡት የሚል ቃል እንሰራለን ማለት ነው። እሺ እሺ እቺ ደግሞ ጣ እንላታለን። በጣ ደግሞ እሺ ጣ ፋ ጭ። እሺ ጣ ፋ ጭ ጣፋጭ የሚል ቃል እንሰራለን ማለት ነው። በጣ ጣፋጭ የሚል ቃል ስናገኝ በጤ ደግሞ እቺን ጤ እንላታለን። ጤ ዛ። እሺ እንደገና ጤ ዛ። እቺ ጤ ነች። እቺ ደግሞ ዛ ማለት ነው። እሺ በጤ ጤዛ የሚል ቃል እናገኝባታለን ማለት ነው። እሺ በጥ እቺ ደግሞ ጥ ነች። ጥ ያ ቄ። እቺ ጥ ስትሆን እቺ ያ ነች። እቺ ደግሞ ቄ ማለት ነው። በአንድ ላይ ጥያቄ የሚል ቃል እናገኝበታለን። እሺ እሺ ይሄን አይተናልና ጤ ዛ። እቺ ጤ ስትሆን እቺ ደግሞ ዛ ነች ማለት ነው። በአንድ ላይ ጤዛ የሚል ቃል እናገኛለን። ከዚህ ደግሞ ጥ ያ ቄ። ይህ ጥያቄ ሲሆን የመጨረሻው ደግሞ ጦ ነው። በጦ ደግሞ እቺ ጦ ስትሆን እቺ ር ነች። ጦ ር በአንድ ላይ ጦር የሚል ቃል ይሰጠናል ማለት ነው። እሺ በጠ ጠ ን ካ ራ ጠንካራ የሚል ቃል ሲሰጠን በጡ ደግሞ ጡ ት ጡት የሚል ቃል ይኖረዋል። በጢ ደግሞ እቺ ሶስተኛዋ ጢ ነች። በጢ ጢ ስ ጢስ የሚል ቃል ይኖረዋል ማለት ነው። እሺ አራተኛው ጣ ነው። በጣ ደግሞ ጣ ፋ ጭ ጣፋጭ ይኖራል ማለት ነው። እሺ በጤስ ጤ ዛ። ጤ እቺ ጤ እንላታለን። እቺ ደግሞ ዛ በአንድ ላይ ጤዛ የሚል ቃል ይሰጠናል። ከዛ ስድስተኛው ደግሞ ጥ ነው። እሺ ጥ ያ ቄ ጥያቄ ይላል ማለት ነው። እሺ የመጨረሻው ጦ ነው። በጦ ደግሞ ይሄ ጦ ነው። እቺ ር በአንድ ላይ ጦር የሚል ቃል ሲኖረው በጦ ጦር የሚል ቃል መሰረትን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበር። ላይክ እና ሳብስክራይብ ያደረጋችሁ ላይክ፣ ሸር፣ ሳብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።